ሲያስጨንቀኝ የነበረው። አሁን ግን እናንተ ጋር ለምን እንዲህ ሆነ? እሺ አሁን ለራሳችሁ ጥያቄ ከፈጠረባችሁ እስቲ ያስረዱ። አዎ ለኛም ጥያቄ ከፈጠረባችሁ እንደዛ ከሆነ እኮ ይኸውልሽ ባለፈው እናንተ ነበራችሁ ሲስቅ ሲጫወት ደስተኛ ነበረ፣ ሁሉም ነገር ሲፈጠር ደስተኛ ነበረ። እሱ ያኔማ የዳነ ነው። እሱንም ኔቨር ያኔ ታይ እሱማ ነሽ አከራከረ አላቀም አይደለም ያለሽ፣ ሙሉ ለሙሉ አላቀም አይደለም ያለሽ። የተወሰነ አስታውሳለሁ፣ ሙሉ ደግሞ ብዙ ስትነግረኛ ቪዲዮ ሳይ ነው ያወቅኩት ነው ያለሽ። እሺ ደግመሽ እዩ ቪዲዮ አንድ ነገር እንደርሽ እናንተ እኮ አላማ እኮ ግልጽ እኮ ነው። ብዙ ኦኬ ኖርማል ነው። አሁን ከኛ ጋር መጨረሻ ይኸውልሽ አንድ ቆይ ሩታዬ ቆይ አንድ ነገር ልንገባላት። ይኸውልሽ ብዙ አንድ ነገር እየሰማሽን ነው። ይኸውልሽ እንደናንተ አብርሃም ታሟል፣ አብርሃም ጤነኛ ነው ያላንበት አንድ ምክንያት አለ። እሺ ምክንያት እሱም ይኸውልሽ ራሱ መጥቶ ነው። መቼም ጤነኛ ያልሆነ ሰው የሆነ ነገር ያልሆነ ሰው የታመመ ሰው መጥቶ ቤት አንኳኩቶ የድሮውን ነገር ትቻሉ ከአንቺ ጋር መሆን ፈልገው ይቅርታ ብሉ ከልጄና ከአንቺ ጋር መሆን ፈልገው አይደማ የታመመ ሰው እሱ ግን አንዴ ይህ አብርሃም ማይክደው ነገር ነው። ሄደሽን ብትጠይቂው አላልኩም አይለው ነገር ነው እየነገርኩሽ ያሉት እውነታው ራሱ መጥቶ ቤት አንኳኩቶ እንዳንቺ መጥቶ። ሰላም ሰላም ውዶችዬ እንዴት ናችሁ? ደህና ናችሁ ወይ? የማዳም ዳይመንዶች ደህና ናችሁ? ሰላም ናችሁ? ሰላማችሁ ብዝት ይበል። እንግዲህ ዛሬ ሩታዬ መጥታለች፣ ፊልም መጥተዋል። እንግዲህ ቡዜም ደግሞ ካች ብላለች ሩታ ቤት ማለት ነው። ሩታዬ ደግሞ ዛሬ በዚህ አጋጣሚ በጣም አምሮባታል። ነብር መስላ ነው የመጣችሁ። ማሻአላ የለበሰችው በጣም ነው የሚያምረው። አለባበሷ በጣም ዋው ነብር ነው የመሰለችው ሩታዬ ማለት ነው። እና ያው ቡዜ ደግሞ እንደተለመደው ቢሆንም አብርሽ የሆነ ነገር አድርገሽበት ነው ወደ አንቺ የተመለሰ እንጂ በሰላም አይደለም። ወደ አንቺ የተመለሰው ባለፈው ማለት ነው። ባለፈው ወደ አንቺ የተመለሰው የሆነ ነገር አድርገሽበት እንጂ ተለያይታችሁ ነበረ። በቃ ተጣልታችሁ ነበረ። ልጃችሁ ለየብቻ ለማሳደግ ወስናችሁ ተነጋግራችሁ ተለያይታችሁ ነበረ። እንዴት በድጋሚ ታዲያ እንደዛ ከሆነ በኋላ የሆነ ነገር ባታረጊማ እንዴት ሊመለስ ይችላል? ከሄርሜላ ጋር ቀለበት አድርጎ ነበር። ቀለበቷን አስወልቃችሁ ወደ አንቺ እንዲመለስ ያደረጋችሁት የሆነ ነገር ኤፍሬምና አንቺ የሆነ ነገር ቀምራችሁ ነው። ወንድሜ ላይ የሆነ ነገር አድርጋችሁ እንጂ በጤናው አይደለም። ወንድሜ የምናረገው ነገር ሁሉ አያቅም። በቃ ሁሉም ነገር እኛ እንድናስረዳው ነው የሚፈልገው እንጂ ምንም ነገር አያቅም ብላ ይሄው እንዴት እንደምትናገር ተመልከቷት። እንደው አጃኢብ ነው። እንደው ተመልከቷት። ይሄው ቡዜ እንዴት እንደምታወራ ተመልከቷት። በቃ ወንድሜ ላይ የሆነ ነገር ቀምራችኋል፣ ተናገሩ ነው የምትለው። እኛ ምንም ያደረግነው ነገር የለም። ቡዜ ባክሽ ተፋችን፣ በቃ ተፋችን። በቃ ከፈለክሽ ወንድምሽንም አብረሽ ይዘሽ ኑሪ። በቃ ብቻ ከኔ ራስ ውረጂ እያለቻት ነው። አልወርድም። ወንድሜ ወደ አንቺ የተመለሰበት ሚስጥር፣ ወደ ልጁ የተመለሰበት ሚስጥር ሳላቅ እኔ አርፌ አልቀመጥም። የሆነ ያደረጋችሁትማ የሆነ የቀመራችሁት ነገርማ አለ እያለች ይሄው እጇ ራሱ ይሄው ሩታ ላይ እየሰካች ማለት ነው። እጇ ላይ ይሄ ጣቷ ራሱ ሩታ ላይ እየሰካች ይሄው እንዴት እንደምታረጋት በገዛ ቤቷ ይሄው እንዴት እንደምትሰድባት በገዛ ቤቷ በሶፋዋ ቁጭ ብላ። እስኪ እናንተ ብትሆኑ የወንድማችሁ ሚስት ማለት ነው በገዛ ቤታችሁ መጥታ ሶፋችሁ ላይ እንደዚህ ቁጭ ብላ እንደዚህ ስታወራችሁ እንደዚህ ስትከራከራችሁ ምን ይሰማችኋል? እውነት ምን ይሰማችኋል እንዴ? ወንድሜ ላይ የሆነ ነገር አርገሻል፣ እውነቱን አውጪ ትላለች ማለት ነው። አንተም የሆነ ነገር አርገሃል፣ አውጣ። አንቺም የሆነ ነገር አርገሻል፣ አውጪ ብላ ይሄው ከነሱ ጋር እየተከራከረች ነው። በቃ የሆነ መች ነው የሚያልቀው ይሄ ንግግር? መች ነው የሚያበቃው? በቃ እነሱ ሌላ ነገር ነው በቃ እንትን እያሉ ያሉት ማለት ነው። በዚህ ምድር ከፈጣሪ በቀር ምንም አይነት የሚያድንም የሚገልም የለም። እንደኔ ከፈጣሪ በቀር የሚያድነውም እሱ ነው፣ የሚገለውም እሱ ነው። ግን እናንተ በሌላ ነገር እንትን አትበሉ። በቃ ቡዜ ተፋቻት። በቃ ሩታዬ ተፋቻት። ሀቢብቲ ተፋቻት። በቃ ይበቃሻል። በቃ ወንድሜ አትበይ። የሷም ባሏ ነው፣ እሷም የልጇ አባት ነው፣ ባሏ ነው። ምንም ነገር እንዲሆንባት አትፈልግም። በቃ አትፈልግም ምንም ነገር እንዲሆንባት። ስለዚህ ከሩታዬ በቃ ኤፍሬም በቃ ከፈለግሽ ወንድምሽ ነው እንደፈለግሽ አድርጊ። ግን ከሩታዬ ጭንቅላት ውረጂ።
ከሩታዬ ጭንቅላት ብትወርጂ ይሻልሻል። ላይ ጥያቄ እኛ ምንም አላደረግንም ካላችሁ ከምን የተነሳ ይሄ ልጅ እንዲህ ሊሆን ቻለ? ገባችሁ? እናንተ ጋር መጣ ከዛው ልጅ ሆነ። እኛ ጋር ከመጣቱ በፊት ያለው ነገር ሂዱና አጣሩ እያጣሩ ሲጀምር